ፌደራል ፖሊስ ከቴዲ አፍሮ ጋር በተያያዘ የተሰራጨው የስቱዲዮ ዘረፋ መረጃ መሰረተ ቢስ ነው ሲል አዲስ ስታንዳርድ ገልጿል። መረጃውን እናካፍላችኋለን። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን፣ ያልተዘጋጀንበትን ቃል አንገባም ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ ከንቲባ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ እየተባለ በሚጠራው አካባቢ ዘመናዊ የመኖሪያ ቤቶች ግንባታንም አስጀምረዋል። ይህንን መረጃ እናካፍላችሁ ነው የሚሆነው። ተጽዕኖ አስተሳደር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ከከያኒ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የቅርብ ሰዎች ላይ ተደርጓል የተባለውና እስርና ክልከላ እንዲሁም የስቱዲዮ ዝርፊያ በተመለከተ ምላሽ የሰጡት የፌደራል ፖሊስ ኃላፊው መረጃው መሰረተ ቢስና ከእውነት የራቀ ነው ሲሉ አስተባበሉ። የታዋቂው ድምጻዊ ቴዲ አፍሮ ኢትዮሪካ የተሰኘው አልበሙን ለህዝብ ይፋ ካደረገ በኋላ በዙሪያው ያሉ ሰዎች ላይ እስር መፈጸሙ እንዲሁም የፌደራል ፖሊስ የደንብ ልብስ የለበሱ የጸጥታ አካላት የድምጻዊውን ስቱዲዮ እቃዎችና ለህዝብ ጆሮ ያልደረሱ ስራዎችን ተዘርፏል መባሉን ተከትሎ አዲስ ማለዳ በጉዳዩ ላይ ከፌደራል ፖሊስ ምላሽ ጠይቋል። ፖሊስም የፌደራል ፖሊስ እንዲህ አይነት ወንጀል አይሰራም ስብዕናውም አይደለም በማለት ለአዲስ ማለዳ ምላሹን ሰጥቷል። ፖሊስ ይህንን ቢልም አርቲስቱ የቅርብ ሰዎች ድርጊቱ እንደተፈጸመ ለዓለም መገናኛ ብዙሃን ተናግረዋል። ምክትል ማናጀሩም ታስሯል በሚል መዘገቡ ይታወሳል። ከአዲስ ማለዳ ጋር ቆይታ ያደረጉት በፌደራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ፌደራል ፖሊስ የሚሰራው በህግና በህግ ብቻ ነው ብለዋል። በርካታ ኦፕሬሽኖችን እንሰራለን ያሉት ምክትል ኮሚሽነሩ እዚህ ኦፕሬሽን ውስጥ ከነሱ ጋር የሚገናኙ ነገሮች እኛ ያደረግነው ነገር የለም ብለዋል። አክሎም ቴዲ አፍሮ የኛ ተጠርጣሪም አይደለም፣ ይሄ አርቲስት ነው፣ ሙዚቃውንም አወጣው ያሉት ኮሚሽነሩ በአርቲስቱ ላይ ምንም አይነት ነገር አልተደረገም ሲሉም ተናግረዋል። በተጨማሪም ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ያሉ ሲሆን በእሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራም የለም ብለዋል። ፌደራል ፖሊስ አክሎም ጉዳዩን የሳይበር ጦርነት ሲል የጠራው ሲሆን የተወሰኑ የፖለቲካ ፍላጎት ያላቸው አካላት አርቲስቱን መጠቀሚያ ለማድረግ እየሞከሩ መሆኑንም ለአዲስ ማለዳ ተናግሯል። በየቀኑ ሺህ የሆነ አስተናተኛ መረጃ ይፈጥራሉ። ስለዚህ አርቲስቱን እንደመያዣ አድርገው የፖለቲካ አጀንዳ ማድረግ የሚፈልጉትን እያየን ነው። ከዛ ውጪ ይሄ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ የሚደግፉት አሉ፣ የሚቃወሙትም አሉ ይላሉ። ማብራራቸውን ሲቀጥሉም ያ ሌላ ሜዳ ላይ ያለው ስለዚህ ከኛ ጋር የሚገናኝ ምንም አይነት ንክኪ ባለው ጉዳይ ላይ ኦፕሬሽን አላደረግንም። ህግ ጥሶ ከተገኘ እንደማንኛውም ሰው ደግሞ ሊጠየቅ የሚችል ሰው ነው ዜጋ እስካሁን ድረስ ግን በማለት ይሄ መሰረተ ቢስና በህዝቡ ላይ ሽብር ለመፍጠር የሚደረግ የሳይበር ጦርነት ነው ሲሉ የፌደራል ፖሊስ የፖሊስ ኃላፊው ከአዲስ ማለዳ ጋር በነበራቸው ቆይታ አንስተዋል። የጸጥታ ተቋሙ አሰራሩን ከባህላዊ ወደ ቴክኖሎጂ መረቀየር ያሉት ኮሚሽነሩ ዝም ብሎ በሰው ንግግር ወይንም በዘፈን ምክንያት ዜጎች የሚታሰሩበት ዘመን ማለፉን አጽንኦት ሊሰጠው እንደሚገባም ጠቁመዋል። ሰው እንደዚህ ዘፈንክ ተብሎ የሚታሰርበት ነገር ተቋሙ ግራጁዌት አድርጎ አልፎታል። ወንጀል ከሰራ ማንኛውም ሰው ይጠየቃል። የመንግስት አመራርም ቢሆን በማስረጃ ላይ ሆኖ ይጠየቃል። ወንጀል ያልሰራ ደግሞ በፍጹም አይጠየቅም ያሉት ኮሚሽነሩ አርቲስቱም ህገ መንግስታዊ መብቱን ተጠቅሞ ሙዚቃ የመስራት መብት አለው ብለዋል። አስቀድሞ ጋዜጣዊ መግለጫውን በተመለከተ መንግስት ከለከለ የሚለው አስተሳሰብ መጀመሪያ ሙሉ መሰረተ ቢስ ነው በማለትም ተናግረዋል። ሰው የታገለው እንደዚህ በአይነት መብቶች እንዲከበሩለት ነው። እኛም እንደ ህግ አስከባሪ ምን ሰራው ይሄንኑ ነው። ከአርቲስቱ ጋር የሚገናኝ ምንም አይነት ጥቆማም ሆነ ምርመራ የለንም ሲሉ ምላሻቸውንም ተስተዋሉ። በተጨማሪም አርቲስቱ ስራዎቹን በተመለከተ በዚህ በዲጂታል ዘመን ለምን መግለጫ አልሰጠም በማለት ጥያቄ አዘል መልስ ሲሰጡ ሲሆን ምን ስለሆነ ሚስቱ አይደለች እንደ ሚዲያ ላይ እሷ መስጠት አትችልም፣ የትም ሆኖ መስጠት አይችልም። ለምሳሌ ህዝቡ ማየት ያለበት እንደዚህ አይነት ነገር ነው በማለት ውድቅ አድርገዋል። ብዙ ኦፕሬሽኖችን በየቀኑ እንሰራለን ያለው ፖሊስ ከአርቲስቱ ጋር የተገናኘ የሰራው እንደሌለ የሰራቸውን ኦፕሬሽኖች ደግሞ ለህዝባችን ባለ ሚዲያ ፕላትፎርም መረጃ ያደረሰን ነው ብለዋል። ኮሚሽኑ በድጋሚ ከአርቲስቱ ጋር የሚያገናኝ ምንም አይነት ጥቆማ አልደረሰንም ያለ ሲሆን ያደረግነውም ነገር የለም ብለዋል። አርቲስቱ ሆኖ በፈለገው ሙዚቃ ሀሳብን የመያዝ ህገ መንግስታዊ መብት ያለው በመሆኑ ፖሊስ ያለ ማስረጃ ሰው የሚያዝበትን ሂደት ፈጥረናል ብለዋል። በተጨማሪም ቴክኖሎጂ ተጠቅማ የትኛውንም አይነት የምርመራ ስራዎችን በአግባቡ ይሰራል ሲሆን ስራዎች ደግሞ እንደሚታየው በግልጽ ፌደራል ፖሊስ ለህዝቡ ያሳውቃል ብለዋል። ስለዚህ ከአርቲስቱ ጋር የሚገናኝ ምንም አይነት ምርመራኛ አልሰራንም። ሰው ሊታወቅ ይችላል በወንጀል ወንድም ሊታሰር ይችላል አናውቅም፣ ጓደኛ ሊታሰር ይችላል አናውቅም። ይሄ ግን እኛ ከማን ጋር ይውላል ከማን ጋር ብለንም አናስርም። የምንሰራቸው ስራዎች ደግሞ ሌጂቲሜት ወይንም ህጋዊ ናቸው። ፍርድ ቤት አቅርበን በስራ ጊዜ ቀጠሮ ጠይቀን እንመረምራለን በማለትም ተናግረዋል። ፖሊስ ማንኛውንም አይነት ህጋዊ ኦፕሬሽን ሲያከናውን በይፋ የትስስር ገጾቹ ለህዝብ እንደሚያሳውቅ ገልጾ ህዝቡ መሰል ያልተረጋገጡ መረጃዎችን ከመቀበል እንዲቆጠብ አሳስበዋል። ምንም
ምንም እንኳን ፖሊስ ይህንን ቢልም የከያኔው ሁለት የቅርብ ሰዎች መታሰራቸው ሲኤምሲ የሚገኘው ስቱዲዮ ደግሞ መዘረፉ መዘገቡ አይዘነጋም። ድምጻዊው ግን ቢያንስ ይህ ዘገባ እስከተጠናከረበት ሰዓት ድረስ ለክስተቶቹ ያለው ነገር የለም። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ዶናልድ ትራምፕ ተናገሩ። ትላንት ምሽት በአሜሪካ ዋሽንግተን ሂልተን ሆቴል ላይ በተካሄደ የዋይት ሃውስ ዘጋቢዎች የራት ግብዣ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ታጥቆ የገባ ግለሰብ በቁጥጥር ስር መዋሉ ተነገረ። በምሽት ራት ግብዣው የአሜሪካው ፕሬዝዳንትና በርካታ የአሜሪካ ከፍተኛ ባለስልጣናት የተገኙበትም ነበረ። ፕሬዝዳንት ትራምፕ ምንም አይነት ጉዳት ሳይደርስባቸው በፍጥነት ከአዳራሽ መውጣታቸውም ታውቋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶች ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምጽ እንደሰሙም ተናግረዋል። አንድ የፖሊስ ኃላፊ ለኤፍፒ እንደዘገበው ወኪል ግለሰቡ ተኩስ እንደከፈተ ገልጸው አንድ የፖሊስ አባል የጥይት መከላከያ ላይ ቢመታ በጥሩ ሁኔታ ላይ ይገኛልን ብለዋል። ተጠርጣሪው ኮልቶ ማሳለን የተባለ የ31 ዓመት ሰው እንደሆነ ይፋ የተደረገ ሲሆን ትራምፕ የታመመ ሰው ሲሉም ገልጸውታል። ተጽዕኖ ተሳደር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ፕሬዝዳንት ትራምፕ ከጥቃቱ ከሁለት ሰዓታት በኋላ ተናግረዋል። ራቱ ግብዣ ላይ ፕሬዝዳንት ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ፣ የመከላከያ ሚኒስተር ፒት ሄግሴት፣ የውጭ ጉዳይ ሚኒስተር ማርኮ ሩቢዮና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተውም ነበር። የሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡ መደረጉን ቢቢሲ ዘግቧል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። አካባቢው ላለው ማህበረሰብ እዚሁ እናስገባለን ያልተዘጋጀንበትን ቃል አንገባም ሲሉ ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ አካባቢው የተጨናነቀና ምቹ ያልሆነ በመሆኑ እሳት አደጋ ሲከሰት እንኳን ለመከላከል አዳጋች ሆኖ ቆይቷል ብለዋል። የአዲስ አበባ ከተማ ከንቲባ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራጌ ተባለ በሚጠራው አካባቢ ዘመናዊ የመኖሪያ ቤቶች ግንባታን አስጀምረዋል። ከዚህ ቀደም ከፍተኛ እሳት አደጋ ተከስቶ የመኪና መግቢያ ጠፍቶ እሳቱን ለመቆጣጠር ከፍተኛ ፈተና ገጥሞት እንደነበር ማስታወሰዋል። 10,000 ካሬ ላይ ያረፈው አዲስ የሚገነባው መኖሪያ መንደር ምቹ ህጻናትና ወጣቶች የሚጫወቱባቸው መሰረተ ልማቶች ጭምር የሚገነባበት የአካባቢውን ገጽታ ሙሉ በሙሉ የሚቀይር እንደሆነም ገልጸዋል። 9 ህንጻ ባለ 8 ወለላው ከ500 በላይ ቤቶች ይገነባሉ። ሲገነባ ከዚህ ከምትነሱ ብቻ አይደለም የሚይዘው በርካታ ህዝብን ይይዛል። አካባቢው ያለው ማህበረሰብ እዚሁ እናስገባለን፣ ስናስገባ ሰፋ ያለ አካባቢ ይቀየራልም ሲሉ ተናግረዋል። ከዚህ የተነሳችሁትን የቅድሚያ ሰጥተን ከዛም ሳትደርሱ ወደ ቤታችሁ መግባት እንድትችሉ እንጥራለን ብለዋል። እናንተ የነበራችሁበት አካባቢ ለብዙዎቹ ተመልሶ በረከት መትረፍ ይሆናል ያሉት ከንቲባ አዳነች መንገድ ላይ ዳር ያሉት ህንጻዎች የንግድ ቤት ያላቸው እንደሆኑና ተጨማሪ የንግድ ህንጻዎች እንደሚኖሩ ማሳወቀዋል። በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም፣ ተዘጋጅተን ነው ቃል የምንገባላችሁም ብለዋል። የቤቶቹ ግንባታ እስከ መጪው አዲስ ዓመት ድረስ እንደሚጠናቀቅ የገለጹ ሲሆን አዲሱ ዓመት በዚህ አካባቢ አዲስ መንፈስ፣ አዲስ አኗኗር፣ ዘመናዊ አኗኗር ለህጻናት፣ ለወጣቶች፣ ለአረጋውያን የሚመሽ መንደር ይሆናል ሲሉም ቃል ገብተዋል። ከንቲባ አዳነች የሚገነባው 9 ህንጻ መሆኑንና ከአካባቢው የተነሱ ነዋሪዎች እዛው ወደሚገነቡት መኖሪያ ቤቶች እንደሚገቡ ይፋ አድርገዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ በድጋሚ ማድረጋችሁን እያስታወስናችሁ ለዛሬ የነበረን ቆይታ ይህንን ይመስል ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።